ኢሳያስ አፈወርቂ ከሀገራቸው መገናኛ ብዙሃን ጋር በነበራቸው ቆይታ ከተናገሩት ሐሳብ ምንኛው አሳቀ ካላችሁ የኢትዮጵያን የባህር በር ጥያቄ ጉዳይ ቅዠት ነው ማለታችሁ አሳቀኝ። እኔ ግን እላለሁ ኢትዮጵያ የባህር በር ይገባኛል ማለቷ ነው ቅዠት ወይንስ ኤርትራን እንደ ሲንጋፖር አደርጋለሁ ማለቱ ነው ቅዠት? በቅዠት የኖረው የማን አስተዳደር ነው? ኢትዮጵያማ ሰራለሁ ያለችውን እየሰራች እኮ መጣለች። ማለት ታላቁ የኢትዮጵያ ህዳሴ ግድብን ስንጨርስ መጀመሪያ ላይ ልክ አሁን እንደዚህ የወደብ ጥያቄያችንን ቅዠት ነው እንደሚሉት በጣም በርካቶች ቅዠት ነው፣ አያደርጉትም፣ አይችሉትም፣ አያሳኩትም ብለውብን ነበር። 15 ዓመታት ቢፈጅም አሳክተነዋል። ታላቁ የኢትዮጵያ ህዳሴ ግድብ ተጠናቋል። ታላቁ የኢትዮጵያ ህዳሴ ግድብ መጠናቀቁ አንድ ምስክር ነው ኢትዮጵያኖች በቅዠት እንደማንኖር፣ ኢትዮጵያኖች አጀንዳ ለማስቀየር በሚል ሳይሆን የኢትዮጵያን ብሔራዊ ጥቅም የሚያስከብር ጉዳይ ላይ እንደማንወላውል እሱ ምስክር ነው። ስለዚህ አሁንም ታላቁ የኢትዮጵያ ህዳሴ ግድብን የሰሩ እጆች የባህር በር ይገባናል ሲሉ ቅዠት አለመሆኑን አብረን እናያለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ በገበያ ፖድካስት። ዛሬ በትላንትናው ዕለት የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የሰጡትን ቃለ መጠይቅ መነሻ አድርገን አስተያየቶቻችንን እናቀርባለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። ወደ ዝግጅቱ እናልፋለን። መቼስ የምስራቅ አፍሪካ ቀንድ ቀጠና ከሰላም አዙሪት ውስጥ ከጦርነት አዙሪት ውስጥ አይውጣ የተባለ ይመስል በየጊዜው በርካታ ጦርነቶችን አይተናል። በዚህ ቀጠና ላይ ከምንመለከታቸው ጦርነቶች መካከል በቀጥታም ይሁን በተዘዋዋሪ ጣልቃ በመግባት ረገድ እንደ ኤርትራው ፕሬዝዳንት ኢሳያስ አፈወርቂ አይነት መሪ አለ ብዬ አላስብም። ማጋነንም አይሆንም እውነት ለመናገር እና የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ባለፉት በርካታ ዓመታት ሀገራቸውን በምን አይነት መልኩ እየመሩ እንደመጡ የቀይ ባህር ሲንጋፖር እንሆናለን ብለው አስበው የቀይ ባህር ምን አልደረጓት እንበል ኤርትራን በምን አይነት ሁኔታ ውስጥ እንዳስቀመጧት በግልጽ እየታየ እንዲህ አይነት እድሎችን ይዛ ምጽዋን ይዛ የመሳሰሉትን ኤርትራ የምትባለው ሀገር ገና ለገና ኢሳያስ አፈወርቂ ከዓለም አቀፍ የኃይል አሰላለፍ ጋር በቃ እሳቸው የጂኦፖለቲካ ጠበብት፣ እሳቸው የጂኦፖለቲካ አዋቂ ናቸው በኮቴሽን ውስጥ። ስለዚህ በዛ እውቀታቸው መሰረት ከአሜሪካ ጋር መተባበር አገር ለኢምፔሪያሊስቶች አሳልፈው መስጠት ነው። ከአሜሪካ ውጭ ከሆኑ ሀገራት ጋር መተባበር ደግሞ የሀገርን ጥቅም ማስከበር ነው። ይህንን በሚመስል አይነት ሁኔታ ባለፉት በርካታ ዓመታት መጥተው የተገለለች ኤርትራን ይዘው መጥተው አሁን ደርሶ በሌሎች ሀገራት ላይ ለመሳለቅ፣ በአሜሪካ ላይ ለመሳለቅ፣ በኢትዮጵያ ላይ ለመሳለቅ የእሳቸው ተራ ሆኗል። ያው ተራው ደርሷቸዋል፣ ወጉ ደርሷቸዋል ብዬ በገልጽ ይሻለኛል። እና የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በትላንትናው ዕለት በዛው በኤርትራ ውስጥ ከሚገኙ የሎካል ወይም በዛው ውስጥ ካሉ የመገናኛ ብዙሃን ጋር ቆይታ አድርገው ነበር። አክቹሊ ምን የመገናኛ ብዙሃን አለ ማለት ኤርትራ ቴሌቪዥን አለ፣ እንደዚህ ሌሎች የድረገጽ ምናምን አሉ እንጂ የመገናኛ ብዙሃንም አለ አይባልም። ያው ለዜናውንም ኦፊሻላዊ በሆነ መንገድ ያሰራጨ የዓለም አቀፍ የዜና ምንጭም የለም። በነገራችን ላይ እኔ አሁን ይህን ዘገባ እስካጠናቀርኩበት ጊዜ ድረስ እንደዚህ ሎካል ከሆኑ በዚህ በቀጠና ላይ ከሚገኙ የዜና ምንጮች በዘለል የእሳቸው መግለጫ መስጠት እንዲህ ዓለም አቀፋዊ ትኩረት ስቦ ብዙዎች የሚነጋገሩበት አይነት ጉዳይ አይደለም። እንደው እኛም አሁን እያነሳን ያለ ነው ነገሩ ያው ከኢትዮጵያ ጋር የሚገናኝ ጉዳይም ስላነሱ ኢሳያስ አፈወርቂ ያው እሳቸው ስለ ኢትዮጵያ ስላወሩ እኛም ስለነሱ ብናወራ ነውር አይሆንም ወይም ስህተት አይሆንም በሚል መርህ ነው። እና መግለጫቸው ላይ ማጠንጠኛ ሆነው ከሚቀርቡት ጉዳዮች መካከል ያው እንደተለመደው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንደዚህ በየዓመቱ በሚሰጧቸው አንድ ሰዓታት የሚፈጁ መግለጫዎች ወይም ቃለ መጠይቆች ላይ የዓለምን የጂኦፖለቲካ ሁኔታ እየተነተኑ ነው የሚጀምሩት። እና በአሁኑ ላይም በጣም ሲያነሱት የነበረው ሐሳብ የአሜሪካ መር የሆነው አስተዳደር ወይም አሜሪካ መር የሆነው ዓለም በመዳከም ላይ እንደሚገኝና እያበቃለት እንደሆነ አሁን የመልታይ ፖላር የሚባለው የበርካታ ሌላ ሀያል ሀገራት መሪነት ዓለም እንደምታስተናግድና የአሜሪካ ተጽዕኖ ፈጣሪነትና መሪነት እያከተመ ለመሆኑ ማሳያ በማድረግ ያቀረቡት ጉዳይ ደግሞ አሜሪካ 36 ትሪሊየን ዶላር የሚጠጋ ዕዳ አለባት። እንዲሁም ደግሞ በዛ በአሜሪካ ፖለቲካ ውስጥ ያለ መከፋፈል እነዚህ ሁለቱ የአሜሪካ
ገናናነት ያከተመለት ስለመሆኑ ማሳያ ነው ሲሉ ተናግረዋል። አሜሪካ እንደቀደመው አይነት ግሬትነስ ላይ ነች ባይባልም አሁን ግን በዶናልድ ትራምፕ አማካኝነት እየተሞከረ ያለው ጉዳይ ሜክ አሜሪካ ግሬት አጌን በሚለው ሞር አሜሪካን ወደ ቀደመ ታላቅነቷ ለመመለስ የሚደረግ ጥረት እንደሆነ ይታወቃል። ያው የአሜሪካ ዲክላይን ስልጣኔዎች ሁሉ ጊዜ ክላይማክሳቸው ላይ ከደረሱ በኋላ እያረጁ የሚሄዱበት አይነት ተፈጥሯዊ ሂደት አለ እና እነዛ ለምሳሌ ዋይ ሲቪላይዜሽኖች ለምን ይወድቃሉ፣ ስልጣኔዎች ለምን ይወድቃሉ በሚለው ጉዳይ ላይ ግን የተደረጉ ምርምሮች እንደሚያሳዩት ከሆነ ስልጣኔዎች ሲቪላይዜሽኖች የሚወድቁት የሚያረጁት በውስጣቸው ያለውን የኢኮኖሚ እንቅስቃሴ የፖለቲካ እንቅስቃሴ ማኔጅ ወይም ማስተዳደር ሳይችሉ ቀርተው ያላቸው አቅም ወይም ኢነርጂ የተቆጣጠሩት ኢነርጂ መላው እንግዲህ ግዛታቸውን ለማስተዳደር በዓለም ላይ አለን የሚሉት ግዛትን ለማስተዳደር ወይም ተጽዕኖ ፈጣሪነታቸው ወይ ይሄ ስፌር ኦፍ ኢንፍሉዌንስ የምንለው የተጽዕኖ ፈጣሪነታቸው ቀጠና ተደራሽ በሆኑ አካባቢዎች ላይ ፍላጎታቸውን ማስከበር ሳይችል ሲቀር ነው ሲቪላይዜሽኖች ወይም ስልጣኔዎች ይወድቃሉ የሚባለው። እነ ሮማን ኢምፓየር የወደቁት በዚህ መልኩ ነው። ያላቸው አቅምና የኢምፓየሮቹ ስፋት የሚመጣጠን አልሆነም ማለት ከማዕከላዊ መንግስት ከሮም ሆኖ ያንን ሁሉ ኢምፓየር ማስተዳደር ከባድ ሆነ። በዛ ምክንያት የሮማን ሲቪላይዜሽን ውድቀቱ አንድ ሲል ጀመረ፣ እርጅናው አንድ ሲል ጀመረ። ስለዚህ የሲቪላይዜሽኖች አወዳደቅ በዚህ መልኩ የሚገለጽና የሚተነተን ከሆነ አሜሪካ ከዚህ አንጻር እየወደቀች ነው ወይ ወይም እያረጀች ነው ወይ የሚለውን ነገርም በዚህ ሜዠርመንት ስንመለከተው የተወሰነ ጊዜ እንደሚቀራት ወይም በዚህ ሰዓት በዓለም ላይ በፈለገችበት ቦታ ላይ ሌላውን ተውትና ቬንዙዌላ ውስጥ ያደረገችውን አይታችኋል። እዚህ ናይጄሪያ ውስጥ ያደረገችውን አይታችኋል። በቅርቡ እንኳን አሁን ኢራን ውስጥ ያለውን የኢራን አለመረጋጋት እንግዲህ በጣም በርካቶች ሞተውበታል። የራሱን የቻለ ርዕሰ ጉዳይ የሚፈልግ ነው ባይዘው የኢራን ጉዳይ በዓለም አቀፍ ጥንቅራችን እንመለከተዋለን። እስኪ ወደፊት የኢራን ጉዳይ ስትመለከቱ በዚህ በቀይ ባህር ቀጠና ላይ ያው በእስራኤል በኩልም ቢሆን ብቻ ኦልሞስት በበርካታ የዓለማችን ክፍሎች ላይ ተደራሽነቷ ላይ ባለችበት ስፍራ ላይ አሁን ከአሜሪካ ጋር ወደ ጦርነት ውስጥ ለመግባት የሚፈልግ ምንም አይነት ኃይል የለም። ቻይናን ብትሉት ሩሲያን ብትሉት ዳይሬክት ኮንፍሮንቴሽን ወደሚባለው የፊት ለፊት ጦርነት ወደሚባለው መግባት የሚፈልግ የለም። ላይ ከአሜሪካም ከነዛ ሀገራት ጋር ለመግባት እንደምትጠነቀቀው ማለት ነውና አሜሪካ የስልጣኔዋ መጨረሻ ላይ ነች የሚለው ጉዳይ እስማማበታለሁ በተወሰነ መልኩ። ግን ተጨባጭ ሆኖ በቃ በ5 ዓመት ውስጥ በ10 ዓመት ውስጥ የምንለው ነገር አይደለም። የተወሰነ ጊዜ አሜሪካ በዚህ አካሄዷ መቀጠሏ አይቀርም። ስለዚህ የኢሳያስ አፈወርቂ አሜሪካ አብቅቶላታል የሚለው ትንተና ሰማው ተገቢነት ያለው ወይም ልክ የማይመስለኝ እዛ ለአሜሪካ ልከራከር ፈልጌ ሳይሆን እንደ አጠቃላይ ግን ይሄ የእሳቸው የጂኦፖለቲካ አረዳድ ያሉበትን ክፍተቶችም ጭምር ስለሚያሳይ ብዬ ነው ይሄኛውን ጉዳይ ያነሳሁት እንጂ እንደው ለአሜሪካ የመከራከር ወይም የመሞገት ገቱ ኖሮኝ አይደለም፣ ፍላጎቱ ኖሮኝ አይደለም። ሌላኛው በኢሳያስ አፈወርቂ ሐሳብ ውስጥ የተነሳው ጉዳይ የሱዳን ጉዳይ ነው። ወደ ኢትዮጵያ ጉዳይ መጣላቸዋለሁ። ስለ ኢትዮጵያ ያነሱት ሐሳብም አለ። ከዛ ፊት የሱዳን ጉዳይን በተመለከተ የሱዳን ጉዳይ አሉ በርካታ ዓለም አቀፍ ተዋናያን የተሳተፉበት ያለ ግጭት አለመረጋጋት ነው ብለው በስም ጠሩ። ዩናይትድ አረብ ኤምሬትን ያው ዩናይትድ አረብ ኤምሬትን ጠላት አድርገዋታል እንደምታውቁት። በዚህ ቀጠና ላይ በዩናይትድ አረብ ኤምሬት ምክንያት በርካታ ችግሮች መምጣታቸውን አሴም ታይም ሱዳን ውስጥም ያለው ነገር ያን አይነት መልክ እንዳለው ገለጹ። በርካታ ተዋናያን አሉ እያሉ ተናገሩ። ግን የሚገርመው ይሄን ሲናገሩ ኤርትራ ራሷ ዋነኛዋ የሱዳን የእርስ በርስ ጦርነት ተዋናይ መሆኗን አልተናገሩም። የደብል ስታንዳርድነቱ እዚህ ጋር ነው። ሌላው ሀገር ይወነጅላሉ፣ ሌላውን ሀገር በሌላ ሀገር ጉዳይ ውስጥ ጣልቃ ገባህ ይላሉ። ዩናይትድ አረብ ኤምሬትን በሱዳን ፖለቲካ ውስጥ ጣልቃ ገባች እያሉ ይከሷት ይሞግቷትና ነገር ግን እሳቸው በሱዳን ፖለቲካ ውስጥ እጃቸውን ስለማስገባታቸው በዝምታ ያልፋሉ። ማን ነው ባለፉት 2 ዓመታት ለጀነራል አብዱል ፈታህ አልቡርሃን የጦር ሜዳ ስልጠና ወታደሮቹ የሚሰለጥኑበት ስፍራ አመቻችቶ የአየር ኃይል የጦር ቤዝ አመቻችቶ ግልጋሎት ሲሰጥ የነበረው ማን ነው? ባለፈው በአጀብ ከአስመራ ተነስቶ ፖርት ሱዳን ድረስ በመኪና ሄደው ስትሉ ራሳቸው ኢሳያስ አፈወርቂ ናቸውና
በእሳቸው ትንተናና አተያይ ውስጥ በሱዳን ፖለቲካ ውስጥ የገቡትን ኃይሎች እንደነ ዩናይትድ አረብ ኤሚሬት የመሰሉትን በጠላትነት የወነጅሏቸውና ለምን ሲባሉ በሱዳን ፖለቲካ ውስጥ ገቡ የሚለውን ምክንያት ያቀርቡና ነገር ግን የኤርትራ በዛ በሱዳን ውስጥ ጣልቃ መግባቷን አይተው እንዳላዩ ሰምተው እንዳልሰሙ ያልፉታል። ይሄ ያው የእሳቸው እንግዲህ የተለመደ አካሄድ ነው። ስለዚህ ሱዳንን በተመለከተ እንደዚህ አይነት ሐሳቦችን ያነሱት ዋነኛው ጉዳይ ኢትዮጵያን በተመለከተ ነው። እንግዲህ ኢትዮጵያን በተመለከተ ሞር በጣም ያናደኝ ነገር ለመሪዎቻችን አክብሮት የሌላቸው መሆኑ ያናደኛል። ሁሌ ማለት የኢትዮጵያ ጠቅላይ ሚኒስትር ነው። ስለዚህ በየትኛውም ዓለም አቀፍ መድረክ በየትኛውም የሁለት ሀገራት ግንኙነት መከበር አለበት እና የኢሳያስ አፈወርቂ አስተዳደር በተለይ ከዚህ ከኢትዮጵያ የወደብ ጥያቄ ጋር ተገናኝቶ ያቀረበው ሐሳብና አስተያየት ምንድነው? እንግዲህ እሳቸው የተናገሩት ማለት ነው ይሄ ቅዠት ነው ሲሉ ነው የተናገሩት። የኢትዮጵያን የባህር በር ጥያቄ የኢትዮጵያን የባህር በር ባለቤትነት ጉዳይ ቅዠት ነው ሲሉ ነው የተደመጡት ኢሳያስ አፈወርቂ። እውነት ቅዠት ነው? የኢትዮጵያ የባህር በር ጥያቄ እውነት ቅዠት ነው ወይ? እንዲያውም ቃል በቃል የተናገሩትን ነገር ቢገልጸው ደስ ይለኛል። የብልጽግና መንግስት የሚያነሳው የባህር በር ጥያቄ ከእውነታው የራቀ ቅዠትና ትኩረት ማዘናጊያ ነው። የብልጽግና መንግስት የመጀመሪያው ክሊር መሆን ያለበት አሁን እየጠየቅን ያለነው የባህር በር የምንጠይቀው ኢትዮጵያና ኢትዮጵያኖች ነን እንጂ የብልጽግና መንግስት አይደለም። በጣም በብላክ ኤንድ ዋይት ሊታወቅ የሚገባው ነገር ይሄ ፖለቲካሊ የኢትዮጵያን ተጠቃሚነት ለማረጋገጥ የሚደረግ ትግልን ከኢትዮጵያ የሆነ መንግስት ጋር ከተገናኘ ለምሳሌ ከብልጽግና መንግስት ጋር ከተገናኘ የብልጽግና መንግስት ደጋፊ ተቃዋሚ ያለው ደጋፊው ብቻ የሚደግፈው የሚቃወመው ብቻ የኢትዮጵያን የባህር በር ጉዳይ እንዲቃወመው የማድረግ አካሄድ ነው። በጣም እንዲያውቁት የምንፈልገው ነገር ይሄ ጥያቄ የኢትዮጵያ የባህር በር ጉዳይና ጥያቄ የብልጽግና መንግስት ጥያቄ አይደለም፣ የመላው ኢትዮጵያውያን ጥያቄ ነው። ይህንን ለማየት እስኪ በዙሪያችሁ ካሉ ሰዎች ጋር ተነጋገሩ። እስኪ ትላንትና በጣም ከማከብራቸው ጓደኞች ጋር በዚያው ጉዳይ ላይ ረዘም ላለ ጊዜ ስንወያይ ነበር፣ ስንነጋገር ነበር እዚሁ እና በጣም ደስ የሚለኝ ነገር ምንድነው ሁሉም ሰው የኢትዮጵያ የባህር በር ጉዳይና ተጠቃሚነት ላይ አይዘር የብልጽግና መንግስትን ቢደግፍም ቢቃወምም ኢትዮጵያ ግን የባህር በር እንደሚያስፈልጋት ይስማማል። ኢትዮጵያ የባህር በር ያስፈልጋታል በሚለው ላይ እና ይህንን ኢትዮጵያ የባህር በር ያስፈልጋታል የሚል እሳቤና አረዳድ ከአንድ የሆነ ፖለቲካዊ መንግስት ጋር ለመለጠፍ መሞከርና ብልጽግና ፓርቲ ብሎ ብልጽግና ለይቶ ከዚህ ጉዳይ ጋር ለማገናኘት መሞከር ጥያቄውን ፖለቲካዊ ቅርጽ በማስያዝ ረጅም ጉዞ እንዳይሄድ የሚደረግ ጥረትና እንትን ካልሆነ በቀር ሌላ ምንም ተብሎ ልንረዳው አንችልም። ስለዚህ የኢትዮጵያ የባህር በር ጥያቄ ክቡር የኤርትራ ፕሬዝዳንት አንድ ነገር ነግረውታለሁ ወይም አንድ ነገር ይስሙን። የኢትዮጵያ የባህር በር ጥያቄ የብልጽግና መንግስት ጥያቄ አይደለም። የኢትዮጵያ የባህር በር ጥያቄ የሆነ መንግስታዊ ስርዓት ስልጣን ለማራዘም ብሎ የሚያነሳው ጥያቄ አይደለም። የኢትዮጵያ የባህር በር ጥያቄ የሆነ የፖለቲካ ፓርቲ ህዝብ ዘንድ ተቀባይነትን ለማግኘት ብሎ በግቡ ላይ የሚያስቀምጠው አይደለም። የኢትዮጵያ የባህር በር ጥያቄ ታሪካዊ፣ ጂኦግራፊያዊ፣ ህጋዊ፣ ኢኮኖሚያዊ የመሳሰሉት አመክንዮዎች በዝርዝር የሚቀመጡበት በእርግጥም ደግሞ ቀድሞም የኢትዮጵያን የባህር በር ጉዳይ የባህር በር ያጣንበትን መንገድ በተመለከተ እንዴት እንደሆነ እርሶ ራሱ ያውቁታል። በ1983 የሽግግር መንግስት ለመመስረት በተደረገው ኮንፈረንስ ላይ በብጣቂ ወረቀት ያለማንም ሃይባይና ከልካይ ከጥቂት ሰዎች ጋር ሆነው የወሰኑት ጉዳይ እንደሆነ ያውቁታል። ምናልባት ፕሬዝዳንት ኢሳያስ ያችን ደብዳቤ ከዚህ ቀደም አንስቼላችሁ አውቃለሁ። ክብራትና ክብራት የገበያ ፖድካስት ቤተሰቦች ያቺ በ1983 የሽግግር መንግስት ለመመስረት በተደረገ ጉባኤ ላይ በተጋባዥነት ፕሬዝዳንት ኢሳያስ መጥተው የሆነ ደስታና ስጦታ ይዘው የመጡ ይመስል ከዚህ በኋላ አሰብና ምጽዋን ኢትዮጵያ በነጻ ትጠቀማለች ሲሉ ያስፈረሟት ያቺ ስምምነት እርግጥ ነው ከሆኑ ከጥቂት ሰዎች ጋር ነው፣ የሆኑ የፖለቲካ ፓርቲዎች ጋር ነው። ከኢትዮጵያ ህዝብ ጋር ተነጋግረው የባህር በር ተጠቃሚነታችንን ምን እንበለው ከኢትዮጵያ ህዝብ ጋር ተነጋግረው የባህር በር ተጠቃሚነታችንን እንዳልዘጉ እናውቀዋለን።
ከጥቂት የፖለቲካ ፓርቲ ተወካዮች ጋር ነው የተነጋገሩት። ከጥቂት የፖለቲካ ፓርቲ ተወካዮች ጋር 80 ከማይሞሉ ህወሓትን ጨምሮ ከጥቂት የፖለቲካ ፓርቲዎች ጋር የተነጋገሩት። ምናልባት አዎ የባህር በር ያጣንበት መንገድ ከፖለቲካ ፓርቲ ጋር በተደረገ ስምምነት ነው። የባህር በር የምናገኘውና የባህር በር አሁን እየጠየቅን ያለነው ግን እንደ ፖለቲካ ፓርቲ አይደለም፣ እንደ ኢትዮጵያ ህዝብ ነው። ምክንያቱም ያኔ በ1983 በወርሃ ሰኔ ኢሳያስ አፈወርቂ በተጋባዥነት ድንገት ከተፍ ባሉበት ጉባኤ ላይ አግባብ ባልሆነ መልኩ የተወሰደብን ከጥቂት የፖለቲካ ፓርቲዎች ጋር በተደረገ ስምምነት የተወሰደብን ያ የባህር በር ጉዳይ እየከነከነን ለበርካታ ዓመታት ዝም ብለን ቆይተናል። ተገቢ ባልሆነ መልኩ በዚህ ቀጠና ላይ ማደግ የምንችልባቸው መንገዶች ሁሉ ሲዘጉብን በዝምታ ከመመልከት ውጭ ምንም አማራጭ አልነበረንም። ከነጭራሹ ወደብ አያስፈልግም የሚባልበት ጊዜ ላይም ነበርን። የኛም መሪዎች እንደዛ ይሉን ነበር፣ ወደብ አያስፈልግም ይሉን ነበር። ስለ ወደብ ሲነሳ ብዙዎች ያንገሸግሻቸው ነበር። አሁን ግን ያ ጊዜ አይደለም። እንደቀደመው የሆነ የፖለቲካ ፓርቲ አንድ በጣም በግልጽ መታወቂያ ያለበት ከዚህ በኋላ ለምሳሌ የብልጽግና መንግስት ኢትዮጵያ ወደብ አያስፈልጋትም ቢል እንኳን ይሄንን ጥያቄ ሊያስቆመው አይችልም። ከዚህ በኋላ ኢትዮጵያ ወደብ አያስፈልጋትም አይልም። በርግጥ አሁን ላይ ስልጣን ላይ ያለው መንግስት እንደዛ አይልም። እንደው ግን አዘ ሴናሪዮ አይ በቃ የኢትዮጵያ ወደብ ጉዳይ አያስፈልግም የሚል አይነት መንግስት ቢሆን እንኳን ከዚህ በኋላ በፍጹም ይሄን ጥያቄ ሊያስቆመው አይችልም። ኢትዮጵያ የባህር በር ያስፈልጋታል የሚለው ጥያቄ ሊቆም የሚችለው መጨረሻው ኢትዮጵያ የባህር በር በማግኘት ነው። ኢትዮጵያ የባህር በር ተደራሽነቷን በማረጋገጥ ነው። ይሄ ቅዠት ከመሰሉት ፕሬዝዳንት ኢሳያስ አፈወርቂ ቅዠት ምን ማለት እንደሆነ ትርጉም ጠፍቶታል ማለት ነው። ቅዠት ማለት የሲንጋፖርን እንሆናለን ብሎ መመኘት ነው። ቅዠት ማለት ሪሊ በቅዠት ውስጥ እየኖረ ያለው ማን ነው ከተባለ እኛ ኢትዮጵያውያን ሳንሆን በቅዠት ውስጥ እየኖረ ያለው እርስዎ የሚመሩት ፕሬዝዳንት ኢሳያስ አፈወርቂ የሚመሩት ሀገር ኤርትራ እንደሆነ ይታወቃል። የታላቁ የኢትዮጵያ ህዳሴን ግድብ መጨረስ ቅዠት አይደለም። በአፍሪካ ግዙፍና ቀዳሚ የሆነውን $12 ቢሊዮን አካባቢ የሚጠይቅ አውሮፕላን ማረፊያ ለመገንባት የመሰረት ድንጋይ ማስቀመጥ ቅዠት አይደለም። በጣም የሚገርም አንድ ፋክት ልንገራችሁ። በልማት እቅድ ውስጥ ብለው ያነሱት አንድ ሐሳብ አለ ኢሳያስ አፈወርቂ እና በልማት እቅድ ውስጥ ምን ይላል? በቀጣይ በሆኑ ጥረቶች 320 ሜጋዋት ኤሌክትሪክ ኃይል ለማመንጨት ጥረት ይደረጋል። ከዛ ከነፋስና ከጂኦተርማል የመሳሰሉት ደግሞ ወደ 2000 ሜጋዋት እናመነጫለን። ከዛ በቀጣይ ደግሞ ኒውክሌር ኃይል እናመነጫለን ይላል። አሁን ይሄ ነው ቅዠት የሚባለው ወይስ የኢትዮጵያ የባህር በር ጥያቄ ነው ቅዠት የሚባለው? አትሊስት እኮ ይህንን ነገር ለማሳካት የመጀመሪያው ነገር ምንድነው? በጣም የአንድ ሲደመር አንድ እኮ ጉዳይ ነው። ኤርትራ የምትባለው ሀገር አሁን የተዘረዘሩትን የመሰረተ ልማት እቅዶች ለኤርትራ ለህዝቦች እንዲሰራ መጀመሪያ ሰላም ማውረድ ነው የሚጠቅመው። ሰላም ነው የሚያስፈልገው። ከዛ በቀጠናው ካሉ ሀገራት ጋር መተባበር ነው እንጂ በምን ይሰራል? ጂኦተርማል አሁን ምን ያክል ውድ እንደሆነ ማለት ኢትዮጵያ እንኳን ከዚህ ቀደም ሞክራ ታውቃለች። የጂኦተርማል ኃይል ማመንጫ ጥረት ተደርጎ ነበርና ምን ላይ እንደደረሰ አላውቅም፣ ግን የሆነ ጊዜ ጥረቶች እንደነበሩ አስታውሳለሁ። የንፋስም እንዲሁ ይታወቃል። እና በጣም ውድ የሆኑ ኢንቨስትመንቶች ናቸው። ከየት በሚገኝ ገንዘብ ነው የሚሰሩት? ገንዘብ ሀብት ሊገኝባት የምትችለው ኢትዮጵያን የሆነ እንደ ጠላት አድርገው ለኤርትራ ህዝብ እድል የሆነችው ኢትዮጵያን ለኤርትራ ህዝብ በጣም እኮ የሚገርም ነው። ማንም እኮ ነው ሊትራሊ አሁን ኤርትራ ነፃ ሀገር መሆን አለባት ቢባል እዚህ ኢትዮጵያ ውስጥ ታውቃላችሁ ማንም ሰው እኮ ችግር የለበትም። ኦኬ ነፃ መሆን ከፈለገች ያው ሄዳለች ኦልሬዲ። እንደ ስጋት ልትታይ የምትችል የነበረው ኢትዮጵያ ለኤርትራ እንደ ስጋት ልትሆን የምትችል የነበረው ምን ቢሆን ነው? በኤርትራ ነፃነት ላይ ወይም ኤርትራ እንደ ሀገር ልመስረት ባለችበት ሂደት ላይ ተቃውሞ፣ ቅሬታ ምናምን የመሳሰሉት ነገሮች ቢኖሩ ነው። ቤዚክሊ እንደዛ አይነት ነገር የለም። በቃ ሀገር ሆናችኋል ይመቻችሁ። ነገር ግን የኤርትራ እድገት ዝም ብሎ ከቀይ ባህር ጋር ስለተለጠፈች ብቻ ሳይሆን ምጽዋ የሚባል ወደብ ስላላት ብቻ ሳይሆን በቀጠናው ካሉ ሀገራት ጋር በሚኖር ትብብር እንደሆነ ይታወቃል። ለምሳሌ ኤርትራ ከተገነጠለች በኋላ በነበሩት ዓመታት እኮ ከጦርነቱ በፊት ላይ 1991-92 በፊት በነበሩት ዓመታት እኮ የኤርትራ ሰዎች ወይም ኤርትራውያን የመንግስት ቅጥረኞች እዚህ ኢትዮጵያ ውስጥ አሳይታ፣ መቀሌና አዲስ አበባ ውስጥ ቆንጽል ጽሕፈት ቤት ከፍተው ቡና፣ ሰሊጥ፣ ጤፍ፣ ወርቅ ስንት ነገር በገፍ ህጋዊ ባልሆነ መንገድ በሌብነት እያስወጡ ለመጠቀም ጥረት ሲያደርጉ በነበረባት ጊዜ በዛች የሌብነቷ ስራ ላይ ሲሳተፉ በነበረበት ናቅፋ የሚባል ገንዘቡን እስኪያትሙ በነበረበት በዛች ጊዜ ኤርትራ እኮ ምን አይነት መነቃቃት ውስጥ እንደነበረች መቼስ ለቀባሪው ማርዳት ነው የሚሆነው። ያቺ ከጦርነቱ በፊት የነበረችው ዓመት ጦርነቱ
የግድ የሆነበት ምክንያት ምንድነው? የኢትዮጵያ ጥቅምን አደጋ ላይ እስከማስገባት የደረሰ አይነት አካሄድ ውስጥ ተገባ። ያው ሌላ በርካታ ብዙ ምክንያቶች እንዳሉ ቢታወቅ፣ ስለዚህ የኤርትራ በዚህ ቀጠና ላይ እንደ ሲንጋፖር መሆንም ሆነ እንደማን ብቻ ትንሽ እድገት የማሳየት ትንሽ ለውጥ የማሳየት አካሄድ ከኢትዮጵያ ኢኮኖሚ ጋር በቀጥታ የተገናኘ። አሁን አስቡት፣ ኢትዮጵያ ውስጥ እሳቸው ስልጣን ላይ ያሉ መለስ ዜናዊ ስልጣን ላይ ነበሩ፣ ኃይለማርያም ደሳለኝ ነበሩ፣ አሁን ደግሞ ጠቅላይ ሚኒስትር አብይ አህመድ አሉ። እሳቸው ስልጣን ላይ በነበሩበት ጊዜ ብቻ ማለት ሜቢ ታምራት ላይ ነው በሽግግር መንግስቱ ወቅት ነበረ በአራት ሰዎች ተመርታለች ኢትዮጵያ አይደል? በእነዚህ አራት ሰዎች በተመራችበት ጊዜ የተለያየ አይነት አፕሮች ነበረ። ለምሳሌ የኢትዮጵያ መንግስት በአብይ ወደ ስልጣን በመጣበት በእነዚያ ጊዜያት ውስጥ ከኤርትራ ጋር ተባብሮ ለመስራት ጥረት ተደርጎ እንደነበረ አይዘነጋም። ከዛው ከኢሳያስ አፈወርቂ ጎን አጠገብ ላይ ቆሞ እኮ ነው አሰብን በጋራ እንጠቀማለን ሲል ነበረው። ኢትዮጵያ በጋራ የመጠቀም ሐሳብ ነው እንጂ ያላት አሰብን በተመለከተ የሆነ ጦርነት ምናምን አይደለም። እንደዚህ ነባራዊ ሁኔታዎች መኖራቸው እየታወቀ የኢሳያስ አፈወርቂ አስተዳደር እንግዲህ ኢሳያስ አፈወርቂ ትላንትና በሰጡት መግለጫ ላይ የኤርትራ ማለት የኢትዮጵያ የባህር በር ጥያቄን ጉዳይ ቅዠት ነው ሲሉ ተደብጧል። እኔ ጥያቄውን መልሼ ወደ እሳቸው ነው የምወረውረው። ቅዠቱ የትኛው ነው? ቅዠቱ ራሱ ምንም በሌለበት ቦታ ላይ ጭራሽ ኒውክሊየር ኃይል እናመነጫለን ብሎ ማሰብ አይደለም ወይ? ከጂኦተርማልና ከነፋስ 2000 ሜጋዋት እናመነጫለን ብሎ ማሰብ አይደለም? እስኪ ምን ተሰራ ይንገሩን። እስኪ ኢሳያስ አፈወርቂ በእሳቸው የስልጣን ዘመን ኤርትራ ውስጥ የተሰራ መሰረተ ልማት እስኪ ይንገሩን። 1 2 3 4 እያሉ እስኪ ይንገሩን። ሳዋ የውትድርና ማሰልጠኛ ማዕከል መክፈታቸው ብቻ ነው የማውቀው። እስኪ 1 2 3 እያተባለ ኤርትራ ውስጥ የተከናወነ የመሰረተ ልማት ግንባታ እስኪ ይነሳ። ምንም ሰርቶ የማያውቅ መንግስት አሁን ከመሬት ተነስቶ ይመጣና ጂኦተርማል ኒውክሊየር ምናምን ሲል የኢትዮጵያ የባህር በር ጥያቄ ሳይሆን ቅዠቱ ይሄኛው አስተያየት ነው ብዬ አምናለሁ። ሌላኛው ነገር ብልጽግናን አስተዳደር ስስታም ነው፣ ግሪዲ ነው፣ ዊክ ነው፣ ደካማ ነው እያሉ ሲገልጹ ነበር። እኔ እንዳልኳችሁ ለብልጽግና ለመቆም ሐሳብ የለኝም። ግን አገርን እየመራ ያለ አንድ መንግስት ባይ ዲፎልት የፌደራል መንግስት ብልጽግናም ይሁን ኦነግም ይሁን ህወሓትም ይሁን ኦር ምናምንም ይሁን ብቻ ማንም ቢሆን ኢትዮጵያን እየመራ ያለ አንድ አካል መከበር አለበት። ስለዚህ መንግስት ተብሎ የሚታሰበው አካል ሲናቅ ሲዘለፍ በተመሳሳይ አብሮ ያ ህዝብ ነው የሚዘለፈው። ኢሳያስ አፈወርቂ ቃለ መጠይቅ ላይ ይሄኛው የኢትዮጵያ የባህር በር ጥያቄ ጉዳይ የብልጽግና መንግስት ከውጭ ኃይሎች የጂኦፖለቲካ ፍላጎት ጋር አብሮ ይዞት የመጣው አቴንሽን ለማስቀየር በውስጥ ያሉበትን የቤት ስራዎች ግጭትና ለመረጋጋቶች ከነዛ ዘሎ ትኩረት ለማስቀየርና የመሳሰሉት ነው እያለም ሲከራከሩ ነበር ኢሳያስ አፈወርቂ። እኔ እዚህ ጋር ተያይ ምን መሰላችሁ? የኢትዮጵያ የባህር በር ጥያቄ ጉዳይ ከቀጠናዊ የጂኦፖለቲካ ፍላጎቶች ጋር ከተጣጣመ በጣም አሪፍ ነው። እንዲያውም ከቀጠናዊ የጂኦፖለቲካ ፍላጎቶች ጋር ከተጣጣመ መጀመሪያስ ኢትዮጵያ የባህር በር ያጣችው ነገሩ ከቀጠናዊ የጂኦፖለቲካ ፍላጎት ጋር ባለመጣጣሙ አይደለም ወይ? በኤርትራ ምክንያት ብቻ ማለት ኤርትራ ስለለፈለፈችና ኢሳያስ አፈወርቂ አልጀርስ ላይ ተተስላለ ብቻ ይመስላችኋል እንዴ ኢትዮጵያ አሰብንም ምጽዋንም ያጣችው? በዛ እኮ ምክንያት ብቻ አይደለም፣ ዓለም አቀፍ የጂኦፖለቲካ ፍላጎትም ስላለበት እኮ ነው። ኤርትራ በራሷ እንደ ሀገር ኢትዮጵያን የባህር በር እንድታሳጣ ተደርጋ የተፈጠረች ሀገር መሆኑን አተነው ነው እንዴ? ከዛ ኤርትራን ሲፈጥሩ እነማን ነበሩ? ጣሊያን፣ እንግሊዝ፣ ፈረንሳይ፣ አሜሪካ። ስለዚህ አሁንም የኢትዮጵያ የባህር በር ጥያቄ ጉዳይ ኢሳያስ አፈወርቂ እንዳሉት ከቀጠናዊ የኃይል አስተላለፍና የጂኦፖለቲካ ፍላጎት ጋር የተገናኘ ከሆነ በእርግጥም አሪፍ ላይ ነን። ቴንክ ዩ ይህንን እውቅና ስለሰጡልን። አሊያንስ ያስፈልጋል። በቀጠና ላይ ፍላጎትን ለማስከበር ብዙ ጊዜ ተደጋግሜ ብያችኋለሁ። ቀጠናዊ ፍላጎትን ለማስከበር ስትራቴጂካሊ አውቶኖመስ ለመሆን ስትራቴጂካሊ ስቴብል ለመሆን የተረጋጋ ሆኖ ለመቀጠል አጋርነት፣ ጥምረት፣ ትብብር ያስፈልጋል። ብቻችን ሆነን እነሱ ከበው እኮ ነው የገጠሙን አይደል እንዴ? ግብጽ፣ ኤርትራ፣ ሳውዲ፣ ያው የሳውዲ ዲግሪው ቢቀንስም በዋናነት ግብጽና ኤርትራ፣ በሱዳን የአብዱል ፈታህ አልቡርሃን አስተዳደር፣ ሶማሊያ በላይ ሶማሊላንድን ሳይጨምር ይሄ ሁሉ ነገር እነሱ ለየብቻ ሆኖ የሚያደርጉት ይመስል ኢትዮጵያ ብቻዋን እንድትሆን ይፈልጋሉ። የጂኦፖለቲካዊ ኃይል አሰላለፍ ላይ ለመግባት ጥረት ማድረጋችን እንደ ስህተት ሊያደርጉብን ይሞክራሉ። ኖ እንዲህ ልክ ነን። ጂኦፖለቲካዊ የኃይል አሰላለፍን ባገናዘበ መልኩ ስትራቴጂ መንደፍ ያስፈልጋል። ስለዚህ የኢሳያስ አፈወርቂ ይሄኛው አስተያየት በእርግጥም ኢትዮጵያ የጀመረችው መስመር ልክ መሆኑን የሚያመላክ የውጭ ፍላጎት ጥቅም ላይ ለሆነ ሀገር ጥቅም ሰጥተን ለሆነ ሀገር ጋር በመተባበራችን ምክንያት ሉዓላዊነታችን አይነካ እንጂ የሆነ ግልጋሎት ሰጥተን ጥቅም ሰጥተን በተመሳሳይ የባህር በር ማግኘት የምንችልበት መንገድ ካለ ዋይናት
ለምንድነው ማንሞክር? ይቀልዳሉ እንዴ? እነሱ ጋር ምንም ስራ ስለሌለ ወይም የባህር በር ኖረም አልኖረም ለውጥ ስለሌለው ለኤርትራ ምን ማለት እንደሆነ ያገባቸው የባህር በር ማለት ምንም አይሰሩበትም። እኛ ደግሞ ስላጣነው ብቻ ሳይሆን ምን ማለት እንደሆነ በግልጽ ስለሚገባን አሁን በዶራሌ በጅቡቲ ወደብ አማካኝነት እየሆነ ያለውን ነገር እኮ ትላንት በዝርዝር አስረዳዋቸዋል። በግልጽ ስለምናቅና ስለምንረዳ ቀጠናው የጂኦፖለቲካ የኃይል አስተላለፍ ላይ ኢንቮልቭ ለማድረግ ጥረት አድርገንም ይሁን በሌላ መንገድም የባህር በር የማግኘት መብታችንን እናረጋግጣለን። ስለዚህ የጂኦፖለቲካዊ ፍላጎቶች ማስፈጸሚያ ነው ከተባለ እሰየው ነው የምንለው። ብቻ ሉዓላዊነታችንን እንደማያስነካ ደግሞ ከዚህ ቀደም በነበረው ሁኔታ ውስጥ በግልጽ እያየን ስለመጣን እሰየው ነው የምንለው። እንኳን የባህር በር ብቻ ያስገኝ እንጂ መንገዱ ማለት ነው። ሌላኛው በኢሳያስ አፈወርቂ አስተያየት ውስጥ የተቀመጠው ቅድም እንዳልኳችሁ ደካማ፣ ስስታም ወይም ግሪዲ እያሉ ሲገልጹ ነበርና እውነት ስስታሙ ማን ነው ግን? ግሪዲ የሚባለው ማን ነው? ለምሳሌ ቅድም ብያችኋለሁኝ ጠቅላይ ሚኒስትር አብይ አህመድና ኢሳያስ አፈወርቂ አሰብ ወደብ ላይ ነው ምናምን ምጽዋ ላይ መሰለኝ ቆመው እዛ ብቻ አይደለም በዚህ በሚሊኒየም አዳራሽ ላይ በነበረው የሁለቱ ሀገራት ሪዩኒየን እዛ አጋጣሚ ላይ በግልጽ የተነሳው ምንድነው? አሰብን በጋራ እንጠቀማለን፣ አሰብን በጋራ እንጠቀም። ስስታምነቱ ምንድነው? በጋራ እንጠቀም እያለ ያለው መንግስት የኢትዮጵያ መንግስት አይደል? ስለዚህ ስስታምነቱ ምን ላይ ነው? የለም እኔ ብቻ ነኝ የምጠቀምበት፣ እናንተ በምንም አይነት መልኩ የቀይ ባህር በር ላይ አትደርሱም፣ የእናንተ የቀይ ባህር ጥያቄ ቅዠት ነው እያለ ያለው ማን ነው? የኢሳያስ አፈወርቂ አስተዳደር አይደለም ወይ? ስለዚህ ስስታሙ ራሱ ያኛው አስተዳደር አይደለም ወይ? የኢትዮጵያ መንግስትማ እኮ እንካፈል፣ በጋራ እንጠቀም፣ ልጥቀማችሁ ጥቀሙኝ። ያው ጅቡቲ እኮ ምስክር ናት ለዚህ። በጋራ ጥቅም ላይ የተመሰረተ የዋስትናን ማረጋገጥ የሚቻልበት መንገድ እኮ ስለመኖሩ ያው ከጅቡቲ ጋር እየሰራን እኮ ነው። ያውም ያልተገባ ፍትሃዊ ያልሆነ ብዙ ገንዘብ እየከፈልን በጋራ መስራት የሚለውን ነገር በተጨባጭ እያሳየን ያለነው እኛ አይደለንም ወይ? ኢትዮጵያ አይደለችም ወይ? ስስታም ከተባለ ስስታም መባል ያለበት የኢትዮጵያ ጠላት ለሆነ አካል ካልሆነ በቀር ለኢትዮጵያማ እንዴትም ቢሆን ሞቼ ነው ቆሜ የሚለው አስተዳደር የትኛው አስተዳደር ነው? ስስታሙ አስተዳደር የትኛው አስተዳደር ነው? እና ይሄኛውም በጣም ፈገግታ ካጫሩብኝ የሳቸው አስተያየቶች መካከል አንዱ ነው። ልቅድም የጂኦተርማልና የኒውክሌር ኃይል ማመንጫ በቀጣይ ዓመታት እናስጀምራለን ምናምን ሲሉ በጣም ሳኩኝ እንዳልኳችሁ። ስስታም ምናምን ሲሉ በጣም ነው የሳኩት። ለማያቅሽ ታጠኚ ተብሎ ሊታለፍ ይችላል የኛው ጉዳይ። ለማንኛውም የሳቸው ትንተና በግልጽ የሚያመላክተውና የሚያስረዳው ነገር አንደኛ አሁንም ሀገራቸውን የተገለለች አድርገው እንደሚቀጥሉ ኢትዮጵያን ፕሮቮክ የማድረግ ኢትዮጵያን የመተንኮስ አይነት አካሄድ ነው። አሁን የትላንቱ የሳቸው ቃለ መጠይቅ ኢትዮጵያን የመተንኮስ አይነት አካሄድ ነው። ክብረ ነክ የሆኑ አይነት ከአንድ መሪ የማይጠበቁ አይነት ሐሳቦችን እያነሱ ነበር። የኢትዮጵያን የባህር በር ጥያቄ ጉዳይ ብሔራዊ ጥቅም ሳይሆን ያን የሆነ ግለሰብ ፍላጎት አድርገው ሊያንኳሱ እየሞከሩ ነበር። ለጦርነት ዝግጁ ነን እያሉ ነበር እና ትንኮሳ ተብሎ ሊገለጽ ይችላል ሰማው የትላንትናው ቃለ መጠይቃቸው። እና በተጨባጭ ለዚህ የሳቸው አስተያየት በእርግጠኝነት በመንግስት መገናኛ ብዙሃን መንግስት ምላሽ ይሰጥበታል ብዬ አስባለሁ። ነገር ግን እንትን የሚገባው ነገር አይደለም፣ ትኩረት የሚገባው ነገር አይደለም። እንደ ባለሙያዎች እኔ አሁን እንደሰራውበት እንስራበት ምናምን እንጂ በመንግስት ደረጃ አንድ የሆነ የጃጀ አስተዳደር አንድ አሙስ የቀረው አስተዳደር የሚያነሳውን እንግዲህ ትኩረት ውስጥ ለመግባት ወደ ጦርነት ውስጥ አገርን ውጥረት ውስጥ ለማስገባት የሚያቀርበው አስተያየት ተደርጎ ተቆጥሮ ተንቆ መጥተው አለበት ባይ ነኝ። በሀገር ደረጃ ሳይሆን ያው እንደ መረጃ ግን ሐሳቡ እንደዚህ ነው የሚለውን ነገር እንደዚህ ሚዲያ ላይ ያለን ሰዎች ብቻ በእንዳሰው ባይ ነኝ እንጂ ኦፊሻሊ ትኩረት የሚፈልግ ነገር አይመስለኝም። ጸባጫሪነትም አይነት አካሄድ ስላለው ያው ሙያ በልብ ነው። ኢሳያስ አፈወርቂ የኢትዮጵያን የባህር በር ጥያቄ ቅዠት ቢሉም ባይሉም አንደኛ የሚያገባቸው ነገር የለም። ኢሳያስ አፈወርቂ ስለ ኢትዮጵያ የባህር በር ጥያቄ ጉዳይ ምንም አያገባቸውም። ሁለተኛ ነገር ቢሉም ባይሉም ቅዠት ቢሆንም ባይሆንም የሚለውጠው ነገር የለም። በቃ የባህር በር ያስፈልገናል፣ እየቃዠንም ከሆነ እንቃዥ፣ ምንም አያገባቸው። የኢትዮጵያ የባህር በር ጥያቄ ጉዳይን በምንም መልኩ በቃ ተፈጻሚ ማድረግ አለብን። አቋሜ እሱ ነው። እኔ ቀደም በተደጋጋሚ እንደነገርኳችሁና በእርግጥ በውስጥ ፖለቲካችን ላይ ያሉት ሁኔታዎች እንደዚህ የሚተዉ ነገሮች አይደሉም። የማይካደው ነገር ኢሳያስ አፈወርቂ ስላሉ ሳይሆን ነባራዊ ሁኔታችንን በውስጥ ያለውን ነገር በግልጽ እንደሚያይ ወይም እንደሚረዳ ሰው ፌር አይደለም ወይም ትክክል አይደለም። በውስጥ ያለን አለመረጋጋት፣ ግጭቶቹ፣ ጦርነቶቹ፣ ቀጣይም ደግሞ የሚያሰጉን ነገሮች
እነዛ ጉዳዮች ይሄ የባህር በር ጥያቄ ለማግኘት በመናደርገው ሂደት ላይ ቀላል ጫና አይደለም የሚያመጡት እና ይሄ የውስጥ ፖለቲካዊ አለመረጋጋት በጣም መፍትሄ የሚፈልግ እልባት የሚፈልግ ጉዳይ ነው። በአጭር ጊዜና በረጅም ጊዜ ተብሎ የሆኑ ስራዎች ይፈልጋል። ቢኮዝ ብሔራዊ አንድነት መፍጠር የግድ ስለሚያስፈልገን ብሔራዊ ናሽናል ዩኒቲ የምንለው ማለት ነው። እኔ ምን ብዬ አምናለሁ የኢትዮጵያ የባህር በር ጥያቄ ጉዳይን በተመለከተ አንዱ ብሔራዊ አንድነት ወይም ናሽናል ዩኒቲ ልንፈጠር የምንችልበት መንገድ እንደሆነ አስባለሁ። አሁን ኢትዮጵያ ውስጥ ትግራይ፣ አማራ፣ ኦሮሞ እንደዚህ የምንላቸው ብሔሮች ለሁሉም ባይዘው ለሁሉም አዋጩና ልክ እንደ ኤርትራ አይነት ዕጣ ፈንታ ከማግኘት የሚያድነው በሰላም ኢትዮጵያ ውስጥ መኖር ነው። ስለዚህ ኢትዮጵያ ውስጥ ስንኖር ደግሞ አንዱ ችግራችን ጫና ነው፣ ኢኮኖሚያዊ ችግር ነው፣ ድህነት ነው አይደል? ያን ድህነት ልናልፍ ከምንችልበት መንገድ አንዱ ድህነትን ለመወጣት ከድህነት አረንቋ ውስጥ ለመውጣት በምናደርገው ጥረት ውስጥ የመሰረት ድንጋይ ወይም ፋውንዴሽን ይሆንልናል ብለን ከምናስባቸው ነገሮች ውስጥ አንዱ የባህር በር ጉዳይ ነው። ስለዚህ ብዙ ጥያቄዎቻችን መልስ ያገኛሉ፣ ብዙ ጥቅማችን ይከበራል እና ሰላም ለሁሉም ኢትዮጵያውያን እንዲሆን እመኛለሁ። በሁሉም አካባቢ ላይ ላለ ማህበረሰባችን ብሔራዊ አንድነት ቢመጣ ብዬ አስባለሁ። ብሔራዊ አንድነት ናሽናል ዩኒቲ ሊያመጡልን ከሚችሉ ጉዳዮች መካከል አንዱ የባህር በር ጉዳይ ነው። እኔ እንዳልኳችሁ ነው የጠቅላይ ሚኒስትር አብይ አህመድ አስተዳደር ይህንን ጉዳይ ስላነሳው አምታንክፉል። ነገር ግን የጠቅላይ ሚኒስትር አብይ አህመድ አስተዳደር ይህንን ጉዳይ በሌላ ቢነሳ ኖሩ ምሳሌ በሌላ ፓርቲ ኦር በሌላ መንግስታዊ ስርዓት ወይም በሌላ ግለሰብ ቢነሳም ይህንን አሁን እያልኳችሁ ያለው አቋሜን ከማንጸባረቅ ወደኋላ አልልም። ምን ማለት ነው? የኢትዮጵያ የባህር በር ጥያቄ ጉዳይ ከሆነ ፓርቲ ከብልጽግና ፓርቲ ጋር የሚገናኝ አይደለም። አያችሁ ኢሳያስ የሚሉት እና አንዳንድ ተቃዋሚዎች የሚሉት ሐሳብ እንዴት ሲንክ እንደሚያደርግ። እንግዲህ ኢሳያስ አፈወርቂ ባለፈው ብያችኋለሁ ከኤርትራ ህዝብ ችግር የለብኝም። እኔ በጣም ማከብራቸው ጓደኞች አሉኝ ኤርትራውያን፣ አብሬያቸው የተማርኩኝ በጣም የምወዳቸው ጓደኞች አሉኝ አዲስ አበባ ዩኒቨርሲቲ ስንማር በነበረበት ጊዜ። ነገር ግን የኢሳያስ አፈወርቂ አስተዳደር ኢትዮጵያን በተመለከተ የሚያራምደውን አቋም ያው እነሱም ያውቁታል፣ ባይዘው በግልጽ ያውቁታል። እና ይህ አስተዳደር የኢትዮጵያን የባህር በር ጥያቄ ጉዳይ ከብልጽግና ፓርቲ ጋር ሊያገናኝ ነው የሞከረው። የብልጽግና ፓርቲ ጥያቄ ሊያደርግ ነው የሞከረው። በሌላ ቋንቋ የኢትዮጵያ የባህር በር ያስፈልጋታል የምንል ሰዎችን ሁሉ ባይ ዲፎልት ብልጽግና ናችሁ እያለን ነው። ብልጽግና መሆን ጉዳይ እንትን የመሆንና ያለመሆን ጉዳይ የሆነ እንትን የሚል ነገር ሆኖ ሳይሆን ናሬቲቭ ግን በዛ መልኩ መሄድ የለበትም። ስለዚህ ኢትዮጵያ ውስጥ ሰንባዲ መጥቶ ይሄ ብልጽግና ሐሳብ ነው ምናምን ካለ አሊጀንሱ ታማኝነቱ ለኢትዮጵያ ሳይሆን ለኤርትራ ነው ብዬ ነው ማምነው። ምንም ቢሆን ምን በመርህ ደረጃ ጥርት ተብሎ መስማማትና መደምደም ያለብን ነገር ኢትዮጵያ የባህር በር ያስፈልጋታል። አለቀ ደቀቀ ፔሪድ። ከዛ እንዴት መቼ ምናምን በሚሉት ጉዳዮች ላይ መከራከር፣ መጨቃጨቅ፣ መወያየት እንችላለን። ሲጀምር ይህንን ጥያቄ ግን ይሄ እኮ የብልጽግና ፓርቲ ነው እንጂ ኢትዮጵያ አይደለም ብሎ ወደ ሆነ ጎን መለጠፍ ነው ምንም ተገቢነት የሌለው የኢሳያስ አፈወርቂ ትንተና ነው። ያም ሆነ ይሄ ግን የኢትዮጵያ የባህር በር ጥቅም እና ተጠቃሚነት በአጭር ጊዜ ውስጥ መሆኑ የማይቀር መላው ኢትዮጵያውያን ቅድም እንዳልኳችሁ ብልጽግና ፓርቲ ከዚህ በኋላ ኢትዮጵያ የባህር በር አያስፈልጋትም ቢል እንኳን የምናቆመው አይደለም፣ በፍጹም የምናቆመው አይደለም። የምናቆመው ሲሆን ነው፣ የምናቆመው ሲሳካ ነው። ለዚህ ደግሞ መሄድ ባለበት መንገድ ሁሉ እንሄዳለን። ጦርነትን እየቀሰቀስን አይደለም። ምንም ጦርነትን የመቀስቀስ ሐሳቡ ኖሮኝ አያውቅም። በጣም ብዙ የምንጫወታቸው ዲፕሎማሲያዊ መንገዶች አሉ፣ ዲፕሎማሲያዊ ካርዶች አሉ። በአንድም ይሁን በሌላ በኤርትራ ይሁን በሶማሌላንድ፣ በጅቡቲ ይሁን በፖርት ሱዳን በአንደኛው መልኩ ብቻ ያው ኢትዮጵያ የባህር በር የማግኘት ጉዳይ ትጀምራለች። ያ ነገር ቀስ በቀስ ደግሞ ሌላ ቅርጽ እያያዘ እያደገ ይመጣል እና የኢትዮጵያ የባህር በር ጉዳይ የጠቅላይ ሚኒስትር አብይ አህመድ ስልጣን ለማራዘም ያመጡት ሐሳብ የሚመስላችሁ ካላችሁ ተሳስታችኋል። ብልጽግና ፓርቲ ተወዳጅነትን ለማትረፍ ብሎ የሚያመጣው አይነት ሐሳብ ከመሰላችሁ ተሳስታችኋል። የኢትዮጵያ የባህር በር ጥያቄ የሆኑ ጥቂት ግለሰቦች ስብስቦች ንድፈ ሐሳብ ከመሰላችሁም ተሳስታችኋል። የኢትዮጵያ የባህር በር ጥያቄ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሁሉንም ኢትዮጵያውያን የሚመለከት፣ ሁሉም ኢትዮጵያውያን ደግሞ
ቀስ በቀስ አሁን የሚቃወሙ ሊኖሩ ይችላሉ። ቅድም እንዳልኳችሁ በአንድም ይሁን በሌላ ምክንያት የሚቃወሙ ሰዎች ሊኖሩ ይችላሉ። አንፈርድባቸው፣ ጊዜ ግን እንሰጣቸዋለን። በጣም እርግጠኛ ነኝ እነዛ የሚቃወሙ ሰዎች እየቆየ ሲመጣ ኖ ብለው ሐሳባቸውን ቀይረው የኢትዮጵያን ብሔራዊ ጥቅም ማስከበር የሉዓላዊነት ጉዳይ መሆኑን እያረጋገጡ እንደሚመጡ እርግጠኛ ነኝ። ጊዜ እንሰጣቸዋለን፣ እንጠብቃቸዋለን። አሁን ላይ በተለያየ ፖለቲካዊ መገፋት ውስጥ በተለያየ ኢኮኖሚያዊ መገፋት ውስጥ ሆነው የኢትዮጵያ የባህር በር ጥቅም የሚባለው ጉዳይ ሲመጣ አቋማቸው ሊወላውል ይችላል። ነገር ግን ቅድም እንዳልኳችሁ ነው፣ ከጊዜ ጋር አብሮ እየተስተካከለ እየተቀየረ ይመጣል። አሁን አንዳንድ የመንግስት ባለስልጣናት እኮ ከጥቂት ዓመታት በፊት የባህር በር ጉዳይ ኧረ በፍጹም አያስፈልገንም ሲሉ እንደነበረ አንዘነጋ። ጊዜ ግን ፈራጅ ነው። በጊዜ ሂደት ውስጥ እነዛ ሰዎች ጭምር አዎ ኢትዮጵያ የባህር በር ያስፈልጋታል ወደሚባልበት መረዳት ውስጥ መጥተዋል። አሁንም ቢሆን የሚቃወሙት እነዛ ኢትዮጵያውያንን ጂጃን አንፈርድባቸውም፣ ጊዜ እንሰጣቸዋለን፣ እንጠብቃቸዋለን። ጅማሬው ላይ አብረውን ባይኖሩ ስንጀምረው አብረውን ባይኖሩ እንኳን ስንጨርሰው ግን በእርግጠኝነት አብረውን ይኖራሉ። በዚህ በ10 ጣት ይፈርምላቸዋሉ። አሁን ላይ የሚቃወሙት ኃይሎች ወይም ወገኖች ሊኖሩ ይችላሉ። በተለያየ ምክንያት እንዳልኳችሁ ጄጃ እናረጋቸው፣ አንፈርድባቸው። የሆነ እነሱ ላይ ጣት ቀስረን እንዴ ምናምን የምንል ሰዎች አይደለም። ኦኬ መብታችሁ ነው። ነገር ግን አሁን ጅማሬው ላይ አብራችሁን ባትሆኑ እንኳን እርግጠኛ የምንሆነው እኛ ሳንገፋችሁ ምናምን በነገሩ መጨረሻ ላይ ያኔ ከጎናችን ቆማችሁ አብረን ነው የምናሳካው። የኢትዮጵያ የባህር በር ጥቅም ጉዳይ እንደንትን ሊከነክነን ይገባል። በቃ እንደሆነ የሆነ ምን ብዬ ልግለጸው፣ እንቅልፍ ሊነሳን የሚገባ ጉዳይ መሆን አለበት። አቴንሽን ማስቀየር ምናምን ጉዳይ አይደለም። ያው ማለት አቴንሽን ከምን ይቀየራል? ኢትዮጵያ ውስጥ እናውቃለን አይደል? በኢትዮጵያ የአራቱም አካባቢ ላይ እየሆነ ያለውን ነገር ሁሉ እናውቃለን። ዓለምም ያውቃል። ኢትዮጵያ የባህር በር ጉዳይ ማለት ከጀመረች ዋላ ደር ብላለች አይደል? ዓመታት አልፈዋል። ቢያንስ 2024 ጃንዋሪ ጀምሮ ለሶማሌላንድ እውቅና መስጠት ከጀመረችበት ጊዜ አንስቶ ኦፊሻሊ የኢትዮጵያ የባህር በር ጥያቄ ጉዳይ በዓለም አቀፍ መገናኛ ብዙሃን ዓለም አቀፋዊ ትኩረት እየሆነ መጥቷል። የምን አቴንሽን ነው የምናስቀይረው? ከየትኛው አቴንሽን ነው? በቃ አለ ሎካል ውስጥ ያለ ችግራችን አለ እኮ አልኳችሁ። በቃ ሎካል የውስጥ ችግራችን አለ። ባለፉት 2 ዓመታትም እኮ የውስጡን ችግር በቃ እንደው ላናወራ እንችላለን እንዲህ እያለ ምናምን። ነገር ግን በቃ የውስጥ ችግር የለም ብለን አይደለም የምንጠይቀው። አለ፣ ይስተካከላል፣ ግን ከፈጣሪ ጋር ይስተካከላል። ስለዚህ የኢትዮጵያ የባህር በር ጥቅምን የኢትዮጵያ የባህር በር ተደራሽነትን በተመለከተ ማንም ምንም ቢል መጨረሻ ላይ ግን በእርግጠኝነት አብረን የሚቃወሙም ወገን የሚደግፈውም ወገን በጋራ አብረን ለትውልድ የሚተርፈውን ስራ ለትውልድ የሚተርፈው አሻራ ባለቤት እንደምንሆን ተስፋ አደርጋለሁ። ክብራትና ክብራን ተከታታዮቻችን ኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ ብሔራዊ ጥቅም ጋር በተገናኘ ያነሷቸውን ሐሳቦች መነሻ አድርገን አጠቃላይ ምን አይነት ጉዳዮችን ተመለከቱ የሚለውን የቃኘንበት የዛሬው የገበያ ፖድካስታችን ወደ እናንተ የደረሰውን ይመስል ነበር። አብራችሁን ስለነበራችሁ ልባዊ ምስጋናችን በያላችሁበት ይድረስ። ሐሳብ አስተያየቶቻችሁን በኮሜንት መስጫ ሳጥን ላይ እንድታስቀምጡልን በአክብሮት እንጠይቃለን። በቀጣይ ፕሮግራማችን እንዲሁ ወቅታዊ አዲስ አሁናዊ ጉዳይን ይዘን ወደ እናንተ እንደምንመጣ ቃል እየገባን በዚሁ እንሰናበታለን። ነጻነት ላቀው አብሬያችሁ ቆይታ አድርጌያለሁኝ። መልካም ጊዜ፣ መልካም ቆይታ።